አዩ መቲ የማሚቴ ልጅ መሆኗን አወቀ፣ ደነገጠ። እንዴት ይሄ ሊሆን ቻለ ብሎ በጣም ነበረ ቆሌው እየተገፈፈ። ይሄ ቆሊያ የሆነ ልጅ ማለት ነው። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ ሆኑልኝ እኔ ወርቆች ማለት ነው። ርብቃን ክፍል 26 ላይ እንግዲህ መቲ የማሚቴ ልጅ መሆኑን አዩ አውቋል ማለት ነው። ያወቀበት መንገድ ደግሞ አዩ ክፋቱን ሰው ላይ ደባ ማሰቡን እስካሁን ድረስ አልተውም፣ ቀጥሎበታል ማለት ነው። እሷ ደግሞ ኤዋ አፍቃሪዋ፣ አንዳንዴ ፍቅር አይንም ጆሮም ሁሉም ነገር ይደፍናል የሚባለው ነገር ለካ እውነት ነው። እውነቴን ነው የምር ማለት ነው። ምክንያቱም ማቲ በተደጋጋሚ ብትጎዳም ብትበደልም ይቅርታ እየጠየቃት ይቅርታ እያረገችለት በፍቅሩ እየተሸነፈችለት በተደጋጋሚ በሱ እየተጎዳች ነበረ። ግን በመጨረሻም ነቅታ እንግዲህ ሁሉም ነገር ልታፈራርጠው ብላ ወደ ቤት ስትሄድ ያልጠበቀችውና ያላሰበችው ነገር ነበር ያጋጠማት። እሷ እንግዲህ ብቸኛ ነች፣ ቤተሰብ የላትም፣ እናትም አባትም የለኝም ብላ ነበር እስከ ዛሬ ድረስ ብቻዋን ተከራይታ ስትኖር የነበረው ማለት ነው። እና እንደዛም ሆኖ ግን በመጨረሻ ማሚቴም ልጇ ጠፍታባት ከብዙ ዓመታት በልጇ መጥፋት እየተሰቃየች ነበረ። በቅርብ ግን ልጇ በህይወት መኖሯን ከሰማች በኋላ የሆነ ነገር ከነ ርብቃ ጋር ስለሚገናኝ እበቀልልሻለሁ ብላ ነበረ ርብቃ ስታሰቃያት የነበረው ማለት ነው። እንደዛም ሆኖ ማንም የርብቃን መቲና ማሚቴ ግንኙነት ይኖራቸዋል ብሎ ማንም አስቦ አያውቅም ነበረ። እና በመጨረሻም ቤት መጣ አዩ ብላ ስትጣራ ማሚቴ ደግሞ ልጄ ብላ ነበረ ራሷ ስታ ከወደቀች በኋላ ከባድ አደጋ አጋጥሟታል። ከባድ አደጋ አጋጥሟት እንግዲህ በዚህ ሰዓት አትናገር አትጋገር፣ ማየት ብቻ ነው የምትችለው። በዛ ላይ ደግሞ ያለፈውን ነገር ማስታወስ አትችልም ማለት ነው። እና እንደዛም ሆኖ አዩዬ የክፋት ጥግ የሚያሳየው ወንድማችን የርብቃ ወንድም የአዩ ወንድም ይመስለኛል። ይሄ ጉድ ገና ይወጣል ማለት ነው። ምክንያቱም ርብቃና አዩ ወንድማማቾች ይመስሉኛል። እኔ አላየውም ከማያረጉት ነገር እና የአባታቸው ስም ይመሳሰላል። ምክንያቱም ርብቃይም ደግሞ ለአቤል ወንድሞቼ ውጭ ሀገር ናቸው፣ በልጅነቴ ነው የተለያየ ነው፣ እዛው ነው ያደጉት፣ አይቻቸው አላቅም እና አንደኛው እንደውም በቅርቡ እመጣለሁ ብላ ነበር ለአቤል ስትናገር የነበረው። አዩ ደግሞ የመጣበት አካባቢ ካስታወሳችሁ ከውጭ ሀገር ልክ እንደመጣ ወንድሜ እኔ ሌላ ማረፊያ የለኝም ወንድሜ ጋር ብሎ አቤል ቤት የገባው ወረቀቱን ለማግኘት ማለት ነው። እና መቲ የማሚቴ ልጅ ከሆነች አቤልና አዩና ርብቃ ደግሞ ወንድማማቾች ይሆናሉ ማለት ነው ብዬ አስባለሁ። ምክንያቱም የአባታቸው ስም መመሳሰል ብቻ ሳይሆን ወንድሞቼ ውጭ ሀገር ሄደዋል ብላለች ለአቤል ማለት ነው። ስለዚህ ውጭ ሀገር ሄዶ ነበር ደግሞ አዩ ከውጭ ሀገር ነው የመጣው። እና ለማንኛውም ቀጣይ ክፍል ላይ እሱን የምናይ ይሆናል። አዩ እንግዲህ ማሚቴ ብላ ተነቅሳለች። መቲ እንዴት ንቅሳቱ አንቺ ጋር ሊሆን ቻለ? ማሚቴን ደግሞ ታማ በወደቀችበት ሰዓት ንቅሳቱ ተመሳሳይ ቦታ ላይ ማሚቴ ላይ አይቶ ስለነበረ እንዴት አንቺ ጋም ማሚቴ ጋም ይሄ ነገር ሊገኝ ቻለ ብሎ እንግዲህ ቆለው ተገፉ ነበረና ምን እንደሚፈጠር አብረን እናያለን።